ሰላም ጤና ይስጥልኝ። ዛሬ እጅግ ድንቅ የሆነና የብዙዎችን ሕይወት የለወጠውን የዓለም ታዋቂው ወንጌላዊ ቢሊ ግርሃም ስብከት ይዘንላችሁ ቀርበናል። በዚህ ስብከት ውስጥ ስለ መንፈስ ቅዱስ ማንነት፣ ስለ ዳግመኛ መወለድ ሚስጥርና ሕይወትን ለክርስቶስ አሳልፎ ስለ መስጠት ያለውን ጥልቅ እውነት እንመለከታለን። ይህ ለሕይወታችሁ ትልቅ ብርሃን የሚሆን መልእክት ስለሆነ እስከ መጨረሻው አብራችሁን እንድትቆዩ ጋብዛችኋለሁ። ወደ ስብከቱ እንለፍ። አሁን ዛሬ ምሽት ራሊፍ ቤል ጥቂት ቀደም ብሎ ያነበበልንን ያንን ክፍል እንድትመለከቱ ትፈልጋለሁ። እርሱ ስለ አጽናኙ ተናግሯል። ያም የመጣው ከግሪክ ቃል ነው። እኔ የግሪክ ምሁር አይደለሁም፣ እባካችሁ እንዳትሳሳቱ። ምን ያህል እንደማቅ ወይም እንደማላውቅ ለማሳየት እየሞከርኩ አይደለም። ነገር ግን ትርጉሙ ጠበቃ ወይም አብሮ የሚረዳ ማለት ነው። ያ አጽናኝ የሚለው ቃል ማለት ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ ከመሞቱ ከመነሳቱ ወደ ሰማይ ከማረጉ በፊት ቃል የገባው ያንን ነበር፣ አጽናኝ እንደሚልክ አብሮ የሚረዳን አካል። አሁን ሐዋርያው ጳውሎስ ሲጽፍ እንዲህ ብሏል። አሁን ከመንፈስ ጋር ስለተያያዙ ነገሮች አላዋቂዎች እንድትሆኑ አልፈልግም። አሁን ሁላችንም እንደምናውቀው ባለፉት ጥቂት ዓመታት ካሪዝማቲክ የተባለ ንቅናቄ ነበረ። እሱም በተወሰኑ የቤተ ክርስቲያን ዘርፎች ብቻ የተገደበ አልነበረም። በሁሉም ዘርፎች ውስጥ ነበር። ኤጲቆጶሳዊ ይሁን ወይም የሮማ ካቶሊክ ወይም የትም ቦታ። ለምሳሌ ፓፓው በመጡበት በደቡብ ፖላንድ በአንድ ትልቅ ካቴድራል ውስጥ በዚያ ታላቅ ስብሰባ አድርገን ነበር። እናም በደቡብ ፖላንድ ታላቅ የካሪዝማቲክ ንቅናቄ ነበር፣ ድንበር ተሻግሮም ወደ ጀርመን። እግዚአብሔር በእነዚያ ሰዎች ውስጥ በአዲስ መንገድ እየሰራ እንደሆነ ተሰማን። አሁን አንዳንድ ሰዎች በአንድ መንገድ ይተረጉሙታል፣ ሌሎች ደግሞ በሌላ መንገድ ይተረጉሙታል። አንዳንዶች በቤተ ክርስቲያናችን ወይም በሕዝባችን መካከል መታደስ ወይም መነቃነቅ እያገኘን ነው ማለት ነው ይላሉ። እናም ያንን ካሪዝማቲክ ብሎ ይጠሩታል። ሌሎች ደግሞ የካሪዝማቲክ ንቅናቄ ማስረጃዎች ብለው የሚጠሯቸው የተወሰኑ ስጦታዎች ሊኖሯቸው ይችላል ወዘተ። ዛሬ ምሽት ወደ እነዚያ ልዩነቶች ውስጥ ለመግባት አልሞክርም፣ ምክንያቱም እዚህ ሌሊቱ ሙሉ፣ ሳምንቱ ሙሉ፣ ወሩም ሙሉ እና ለዓመት ሊቆይ ይችላል። ምክንያቱም አንዳንድ የትርጓሜ ልዩነቶች አሉ። ግን ምን ለማለት እየፈለግኩ እንደሆነ የምታውቁ ይመስለኛል። ነገር ግን ስለ መንፈስ ቅዱስ ማንነትና ሥራ የሆነ ነገር ሳይረዱ መጽሐፍ ቅዱስን፣ የክርስቲያን አኗኗርን ወይም የቤተ ክርስቲያንን መዋቅር መረዳት የማይቻል። የቀድሞ የሃርቫርድ ፕሮፌሰር ቲሞቲ ሎሪ ከጥቂት ቀናት በፊት በአንድ የኒውዮርክ ፕሮግራም ላይ ቀርበው ነበር። እናም ወደ እግዚአብሔር ለመድረስ እና በእግዚአብሔር ለመነቃቃት መድኃኒታችን ዕፅን እንደ መንገድ እንደሚጠቀሙ ያምን እንደነበር ተናግሯል። እንግዲህ መንገዱ መንፈስ ቅዱስ ነው፣ መድኃኒት ወይም ዕፅ አይደለም። ቅዱስ ቃሉ እርሱ አካል እንደሆነ ያስተምራል። እርሱ ወኪል ወይም ተጽዕኖ አይደለም። እርሱ አምላክ ነው። እና መቼም ቢሆን መንፈስ ቅዱስን እሱ ለግዑዝ ነገር እንደምንለው ልንጠራው አይገባም። አሁን በኪንግ ጄምስ ትርጉም ውስጥ አንዳንድ የተሳሳቱ ትርጉሞች አሉ። ምክንያቱም ይህ በተተረጎመባቸው በእነዚያ ቀናት ከብዙ መቶ ዓመታት በፊት ስለ መንፈስ ቅዱስ አንዳንድ ነገሮችን እሱ ኢት ብለው ይጠቅሱ ነበር። ምክንያቱም ቃሉ ኒውተር ጾታ የሚለይ ስለነበር ነው። ነገር ግን እርሱ አንድ ነገር ሳይሆን አንድ አካል ነው። እናም ቅዱስ የሚለው በራሱ ቅዱስ መሆኑን ያመለክታል። መንፈስ ቅዱስ አሁን በአንዳንድ የትርጉም ቦታዎች መንፈስ ቅዱስ ተብሎ ተተርጉሟል። በእነዚያ ቀናት እንደነበረው መንፈስ የሚለው ቃል ጎይስት ተብሎ ይጠራ ነበር። ነገር ግን ዛሬ እኛ ጎይስት፣ መንፈስ፣ ምትሃት ስንል በምንረዳው ትርጉም አይደለም። አንዳንድ የሆሊውድ ፊልሞች ውስጥ እንደሚመጣው ምትሃት ማለት አይደለም። መንፈስ የሚለው ቃል ጥቅም ላይ የዋለው ከስጋዊና ከቁሳዊ ነገር ጋር ተቃራኒ በሆነ መልኩ ነው። አሁን መጽሐፍ ቅዱስ መንፈስ ቅዱስ ከአብ እግዚአብሔርና ከወልድ እግዚአብሔር ጋር እኩል እንደሆነ ያስተምራል። ሥላሴ አለ። አብ እግዚአብሔር፣ ወልድ እግዚአብሔር፣ መንፈስ ቅዱስ እግዚአብሔር። እናም ማንም ሊያስረዳው የማይችል ሚስጥር ነው። አሁን መጽሐፍ ቅዱስ መንፈስ ቅዱስ እንደሆነ ያስተምራል። ኦምኒፖቴንት የሚለው ቃል ሁሉን ቻይ፣ ሁሉን ኃያል ማለት ነው። ሚክያስ 3:8 ላይ እኔ ግን በእግዚአብሔር መንፈስ ኃይልን ተሞልቻለሁ ይላል። በመቀጠልም መጽሐፍ ቅዱስ መንፈስ ቅዱስ በአንድ ጊዜ በሁሉም ቦታ እንደሚገኝ ይናገራል። መዝሙረኛው በመዝሙር 139 ቁጥር 7 ላይ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ ብሏል።
የትም ሄደ ከመንፈስ ቅዱስ ማምለጥ አትችልም። መንፈስ ቅዱስ በሁሉም ቦታ አለ። ለዚያም ነው ብዙ ጊዜ መንፈስ ቅዱስ አማካኝነት የጥፋተኝነት ስሜት ጎልት ሲሰማ ያንን ስሜት ለማስወገድ ብለ ወደ ሩቅ ደሴት ብትጓዝ እንኳ ያ የጥፋተኝነት ስሜት አብሮ ይሄዳል። መንፈስ ቅዱስ ስለ ኃጢአት ይወቅስሃል። መንፈስ ቅዱስ እውነት ለሆነው ለኢየሱስ ክርስቶስ ይመሰክራል። አንድ ወደ ክርስቶስ የተመለሰ ወጣት እንዲህ ብሎ ነበር፣ እጽ በመውሰድ መንፈሳዊነትን ለማምጣት መሞከር የቴሌቪዥንን መስኮትህን በመምታት ለማብራት እንደመሞከር ነው። እናም ብዙ ሰዎች ይህንን ያደርጋሉ። አንዳንድ ጊዜ ግን እንደሚሰራ ደርሼበታለሁ በመምታት ማለቱ ነው። ስለዚህ ይህ ምን ያህል ጥሩ ምሳሌ አይደለም። ነገር ግን በእጽ ወይም በሆነ ድንገተኛ ምክንያት ከመንፈስ ቅዱስ ጋር የምትገናኘውን አይነት ልምምድ ማግኘት የሚችሉ የሚመስሏቸው ሰዎች አሉ። ይህ ስህተት ነው፣ ሐሰት ነው። አትችሉም። አዎ ማሰላሰል፣ ሜዲቴሽን እና ሌሎች ልዩ ልዩ ነገሮች ስሜትን ሊያነቃቁ ከፍተኛ ሊያደርጉ ይችላሉ። ነገር ግን እውነተኛውን ዘላቂውን መነቃቃት የሚያመጣው ከመንፈስ ቅዱስ ጋር ያለ ህብረት ነው። እርሱ በወደቅ ጊዜ እንኳን መነቃቃትን ይሰጣል። መንፈስ ቅዱስ በኃጢአታችን የሞትን እንደሆንን ይናገራል። እናንተ የሚንቀሳቀሱ ሬሳዎች እንደሆናችሁ ተገንዝባችሁ በእግዚአብሔር ዘንድ የሞታችሁ ናችሁ። መንፈሳዊ ሞት ሞታችኋል። ነፍሳችሁ ሞታለች፣ መንፈሳችሁ ሞቷል። አካላችሁ ያው ቢሆንም እናንተ ግን የሞታችሁ ናችሁ። እውነተኛው ማንነታችሁ የሞተ ነው። አሁን ለሞተ ሰው ምን ማድረግ አለበት? ያው መሆን አለበት። ያ ደግሞ የመንፈስ ቅዱስ ሥራ ነው። እናንተ ዳግመኛ መወለድ አለበት። ያ ቃል ደግሞ በትክክል ከላይ መወለድ ማለት ከላይ መወለድ በእግዚአብሔር መንፈስ መወለድ ታህላችሁ። ሰው ያለ እግዚአብሔር የሞተ ነው። ሕይወትም ቢበዛ አሰልቺ ናት። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። ዳግመኛ ተወልደሃል፣ ይህ በአንተ ላይ ሆኗል። ይህን ዳግመኛ መወለድ የሚለውን አገላለጽ ደጋግመን ስለምንጠቀም ሰዎች ትንሽ እየሰለቻቸው ነው። ምክንያቱም ሰዎች እኔ ዳግመኛ የተወለድኩ ክርስቲያን ነኝ ይላሉ። ይህም እሱ ዳግመኛ የተወለደ ክርስቲያን ነው ይላል። እኔ ግን በመጽሐፍ ቅዱሳዊው ዳግመኛ መወለድ ትርጉም ውስጥ መሆኑን እርግጠኛ አይደለሁም። አረጉ ብቻ ሆኖ እንዳይቀር ሰጋለሁ። ድሮ ሚስተር ካርተር ፕሬዝዳንት በነበሩበትና ለምርጫ በሚወዳደሩበት ወቅት ዳግመኛ የተወለዱ ክርስቲያን ይሏቸው ነበር። እርሳቸውም በእርግጥ ዳግመኛ የተወለዱ ክርስቲያን ነበሩ። ከዚያ በኋላ ግን ያንን ዳግመኛ የተወለደ የሚለውን ቃል መኪናዎችን ለመግለጽ መጠቀም ጀመሩ። በቴሌቪዥን ማስታወቂያ ላይ እንዲህ ይሉ ነበር፣ ይህ ዳግመኛ የተወለደ መኪና ነው። ከዛም ይሄኛው ዳግመኛ የተወለደ፣ ያኛው ዳግመኛ የተወለደ እያሉ ከአውዱ ውጪ ጥቅም ላይ የዋለ አረግ እስኪሆን ድረስ ቀጠሉበት። ትርጉሙ ግን ከላይ የተናገረው ለሃይማኖት መሪ ነው። ዛሬ እዚህ ካላችሁት ሁሉ በበለጠ ሃይማኖተኛ ለሆነ ሰው ለኒቆዲሞስ፣ ለስነ መለኮት ፕሮፌሰር። እናም ኒቆዲሞስ ሆይ ዳግመኛ መወለድ ያስፈልጋል አሉ። እግዚአብሔር በሕዝቅኤል በኩል እንዲህ ይላል፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም እንድትሄዱ አደርጋለሁ፣ ፍርዴንም ጠብቃላችሁ ታደርጉም አላችሁ። ኢየሱስ በዮሐንስ ምዕራፍ 14 ላይ ከእናንተ ጋር ይኖራል በውስጣችሁም ይሆናል ብሏል። እግዚአብሔር ቤተ መቅደስ እንደሆናችሁና የእግዚአብሔር መንፈስ በእናንተ ውስጥ እንደሚኖር አታውቁምን? መንፈስ ቅዱስ በእናንተ ውስጥ ለመኖር ይመጣል። እናም ዛሬ ምሽት ክርስቶስን ስትቀበሉ መንፈስ ቅዱስ በእናንተ ውስጥ ለመኖር ይመጣል። የእግዚአብሔር ሕይወትን በእናንተ ውስጥ እና በእናንተ አማካኝነት እንድትኖሩ ሊረዳችሁ፣ በተጨማሪም ለአገልግሎት ኃይል ሊሰጣችሁ ይመጣል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ለእኔም ምስክሮች ትሆናላችሁ። ኃይል ከተፈጥሮ በላይ የሆነ ኃይል። እናም ልነግራችሁ እወዳለሁ፣ ጉራ ለመንፋት አይደለም፣ በትህትና ነው የምናገረው። እኔ በስብከቴ አምናለሁ። ምንም እንኳን በስብከት መመዘኛ ታላቅ ሰባቂ ባልሆንም በስብከት መመዘኛዎች እንደ የሥነ መለኮት ተመራማሪዎች ብትወስዱና ስብከቴን ቢያጠኑ እንደ ታላቅ ሰባቂ አይፈርጁኝም። ነገር ግን እግዚአብሔር በስብከቴ ውስጥ ኃይልን እንደሰጠኝ አምናለሁ። ያም የመንፈስ ቅዱስ ኃይል ነው። ኢየሱስ ክርስቶስን ከፍ ስታደርጉ እና እርሱን ስታስተዋውቁ በዚያ ኃይል አለ። በመስቀሉ ውስጥ ኃይል አለ። በወንጌሉ ውስጥ አብሮት ያለ
ኃይል አለ፣ የመንፈስ ቅዱስ ኃይል። በመቀጠልም እርሱ የመንፈስን ፍሬ ያፈራል። ኢየሱስ ክርስቶስን ስትቀበሉ የፍቅር፣ የደስታ፣ የሰላም፣ የትዕግስት፣ የቸርነት፣ የበጎነት፣ የእምነት፣ የየዋህነት፣ ራስን የመግዛት ሰው መሆን ትፈልጋላችሁ። ያ በመንፈስ ቅዱስ የሚመረት ነው። እነዚያ የራሱ የኢየሱስ ክርስቶስ ባህሪያት ናቸው። ፍቅር፣ ደስታ፣ ትዕግስት፣ የዋህነት፣ በጎነት፣ እምነት፣ ትህትናና ራስን መግዛት። እርሱ ኢየሱስ እነዚህ ሁሉ ነበሩት። እናንተም እነዚህ ሁሉ ሊኖራችሁ ይችላል። ነገር ግን ይህ መሆን ያለበት በእናንተ ውስጥ በሚሰራው በመንፈስ ቅዱስ አማካኝነት ነው። የክርስቲያንን ሕይወት በራሳችሁ ጥረት ልትኖሩት አትችሉም። ሙሉ በሙሉ ተሸናፊና ውድቅ ትሆናላችሁ። ሕይወቱን በእናንተ ውስጥ ሊኖረውና በእናንተ ውስጥ ሊያመርተው የሚገባው መንፈስ ቅዱስ ነው። እርሱም ያደርገዋል። ታያላችሁ። የሮሜን 7ኛውን ክፍል ብትመለከቱ ያ የሽንፈት ምዕራፍ ነው። ነገር ግን ቀጥሎ ያለው ምዕራፍ ሮሜ 8ን ስታነቡ መንፈስ ቅዱስ 8 ጊዜ ተጠቅሶ ታገኙታላችሁ። እርሱም የድል ምዕራፍ ነው። በመንፈስ ቅዱስ ድል ሊኖራችሁ ይችላል። በመንፈስ ቅዱስ እንድንመላለስ ተነግሮናል። ነገር ግን መጽሐፍ ቅዱስ መንፈስ ቅዱስ በሮችን እንደሚከፍትና እንደሚዘጋም ያስተምራል። እኔም ይህ በአገልግሎታችን እውነት ሆኖ አግኝቼዋለሁ። አንዳንድ በሮችን ይከፍታል፣ ሌሎችን ደግሞ ይዘጋል። ከዓለም ዙሪያ ብዙ ጥሪዎች ስላሉን ከፊታችን ካሉ ታላላቅ ስራዎች አንዱ ወዴት እንደምንሄድ፣ ቀጥሎም ወደ የትኛው ከተማ መሄድ እንዳለብን መወሰን ነው። ቀጥሎ ወዴት መሄድ አለብን? ትኩረታችንን የት ላይ ማድረግ አለብን? ከዚያም እነዚህን ሁሉ ኮምፒውተሮች ሲወጡ ስናይ፣ አዳዲስ የቴሌቪዥን ጣቢያዎች ሲከፈቱ ስናይ እና አዳዲስ የመዝናኛ ዘዴዎች ሲከፈቱ ስናይ እነዚህን የክርስቶስን ወንጌል ለማሰራጨት እንዴት በብቃት ልንጠቀምባቸው እንችላለን ብለን ራሳችንን እንጠይቃለን። መንፈስ ቅዱስ እኛን ለመርዳት፣ ለመምራት እና አቅጣጫ ለማሳየት የሚመጣው እዚህ ላይ ነው። እኛም ዘወትር ስለዚህ ጉዳይ እንጨነቃለን፣ በጉልበታችንም እንጸልያለን። መንፈስ ቅዱስ በዚያች ሰዓት ልትነግሩት የሚገባችሁን ያስተምራችኋልና ሊያስተምረንና ሊመራን ይመጣል፣ በሮችንም ሊከፍትና ሊዘጋ። ከዚያም ጌታ ኢየሱስ ክርስቶስን ያከብራል፣ ያገናል፣ ከፍ ከፍም ያደርገዋል። እርሱ ስለ ራሱ አይናገርም። አንድ ሰው መጥቶ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ እያለ ስለ ኢየሱስ ክርስቶስ ፈጽሞ ባይናገር ከሆነ ያ ሰው ከመንፈስ ቅዱስ እየተናገረ አለመሆኑን ማወቅ ትችላላችሁ። መንፈስ ቅዱስ ክርስቶስን ከፍ ከፍ ያደርጋል። እርሱ ጌታ ኢየሱስ ክርስቶስን ያከብራል። እርሱ የመጣው ስለ ራሱ ሊያወራ አይደለም፣ ከዚያም ይሞላናል። ቅዱስ ቃሉ እንዲህ ይላል፣ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ። ይህም ማለት ዘወትር በመንፈስ መሞላት ማለት ነው። መንፈስ ቅዱስ ለመሞላት ከራስ ወዳድነት፣ ከራስ ምኞትና ከራስ እርካታ ባዶ መሆን አለበት። ያ ደግሞ ትእዛዝ ነው። በመንፈስ ቅዱስ ተሞሉ። እናንተ በመንፈስ ቅዱስ ተሞልታችኋል። በእምነት መሞላት ትችላላችሁ። እንዲህ ማለት ትችላላችሁ፣ በሕይወቴ ያለው የሚታወቀው ኃጢአት ሁሉ ይቅር ተብሏል። ሁሉንም የሚታወቅ ኃጢአቴን ተናዝዣለሁ። በእምነት በመንፈስ ቅዱስ እንደተሞላው አምናለሁ። ነገር ግን በመንፈስ ቅዱስ ላይ ኃጢአት ልትሰሩ ትችላላችሁ። ከኃጢአታችሁ ሁሉ የከፋው በመንፈስ ቅዱስ ላይ የሚደረግ ኃጢአት ነው። መንፈስ ቅዱስ ልታስቆጡ ትችላላችሁ። መጽሐፍ ቅዱስን ሳነብ የመንፈስን ቁጣ ያለው በመዝሙር ላይ እንዴት ብዙ ጊዜ በምድረ በዳ አመጹበት አሳዘኑትም ተብሎ እንደተነበበው ከሰብቱጀንት ትርጉም ስናነብ ትርጉሙ ትእዛዛትም የእግዚአብሔርንም መንፈስ አስቆጡት ይላል። አመጹ፣ ቅዱስ መንፈሱንም አስቆጡ። ስለዚህ እርሱ ጠላት ሆኖ ተመለሰባቸው፣ ራሱም ተዋጋቸው። ስላስቆጣኸው መንፈስ ቅዱስ ጠላት ቢሆንብህ ምንኛ አሰቃቂ ይሆን? ማሳዘን የሚለው ቃል በጣም ማስቆጣት ማለት ነው። እያንዳንዳችሁ የመንፈስን ቁጣ እንዳትቀሰቅሱ በጣም ጥንቃቄ እንድታደርጉ አሳስባችኋለሁ። እግዚአብሔር ገና በዘፍጥረት 6 ላይ በኖህ ዘመን መንፈሴ በሰው ላይ ለዘላለም አይከራከርም ብሏል። የእግዚአብሔርን መንፈስ መከራከሩን አቆመ። የጥፋት ውሃ መጣ። ዓለምም ከ8 ሰዎች በስተቀር ጠፋች። በመንፈስ ቅዱስ ላይ ውሸት ሊናገር
ይችላል። በሐዋርያት ሥራ 5 ላይ ሐናንያና ሰጲራን ጴጥሮስ እንዲህ አላቸው፣ እግዚአብሔርን እንጂ ሰውን አልዋሻችሁም። ውሸትን በተግባር አሳዩ። ያልሆኑትን እንደሆኑ አስመሰሉ፣ ግብዞች ነበሩ፣ ውሸትንም ተናገሩት። መንፈስ ቅዱስ ሊፈተን ይችላል። የጌታን መንፈስ ትፈታተኑ ዘንድ ለምን ተስማማችሁ? ብዙ ጊዜ ኃጢአተኞች እንግዲህ እግዚአብሔር አምላክ ከሆነ ገድሎ ይጣለኝ ይላሉ። እግዚአብሔርን መፈታተን ትችላላችሁ። ጌታ አምላክህን አትፈታተነው ይላል። በጣም ረጅም ጊዜ ልትጠብቁ ትችላላችሁ። እግዚአብሔርን በጣም ለረጅም ጊዜ ልትፈታተኑ ትችላላችሁ። እናም ከዚያ በኋላ የማይቻልበት ቀን ወይም ጊዜ ይመጣል። በመቀጠልም መንፈስ ቅዱስን መቃወም ይቻላል። አባቶቻችሁ እንዳደረጉ እናንተም ደግሞ ሁል ጊዜ መንፈስ ቅዱስን ትቃወማላችሁ። መንፈስ ቅዱስን መቃወም ትችላላችሁ። ዛሬ ምሽት ከእናንተ መካከል አንዳንዶቻችሁ ክርስቶስን እንደሚያስፈልጋችሁ ታውቃላችሁ። ነገር ግን መንፈስ ቅዱስን ስትቃወሙ ቆይታችኋል። ያ በመንፈስ ላይ የሚደረግ ኃጢአት ነው። መንፈስ ቅዱስን መቃወም ከባድ ነገር ነው። ድምፁን ትሰማላችሁ፣ ታውቃላችሁ። ሆኖም ግን ሆን ብላችሁ ምንም አታደርጉም። ይህ አደገኛ ነገር ነው። የሙሴን ሕግ የናቀ ያለ ምሕረት በሁለት ወይም በሶስት ምስክሮች ዘንድ ሞተ። የእግዚአብሔርን ልጅ የረገጠ የተቀደሰበትንም የኪዳኑን ደም እንደ እርኩስ ነገር የቆጠረ የጸጋውንም መንፈስ ያቃለለ ወይም የሰደበ እንዴት ያለ የባሰ ቅጣት የሚገባው ይመስላችኋል? መንፈስ ቅዱስን መቃወም ማለት ይህ ነው። ዛሬ ምሽት ክርስቶስን በልባችሁ ለመቀበልና ከእርሱ ጋር ያላችሁን ግንኙነት ለማረጋገጥ እድል ታገኛላችሁ። መንፈስ ቅዱስ ታላቅ ቤዛ ነው። ሊያድንህ በማይቻልበት ጊዜ በቁጣው በድንገተኛ ምት እንዳይወስድህ ተጠንቀቅ ይላል። መንፈሴ ሁል ጊዜ አይከራከርም። ከአንድ የተወሰነ ነጥብ በላይ የምታልፉበትና ልባችሁ በጣም ከመጨከኑ የተነሳ መንፈስ ቅዱስ እንኳ ባይነግራችሁ መስማት የማትችሉበት ጊዜ ይመጣል። መጽሐፍ ቅዱስ ክፉ ቀኖች ሳይመጡ በወጣትነት ወደ ክርስቶስ ና የሚለው ለዚህ ነው። ልባችሁ ገና ለስላሳ እያለ ወደ ክርስቶስ ኑ። የእግዚአብሔር መንፈስ ድምፅ ና ሲላችሁ በሰማችሁ ጊዜ ያን ጊዜና አሁኑኑ ብትመጡ ይቻላችኋል። ያንን ቅጽበት ድጋሚ ላታገኙ ትችላላችሁ። እስከዚህ ሰዓት አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ዛሬ ከቢሊ ግራም ስብከት እንደተማርነው መንፈስ ቅዱስ በሕይወታችን ውስጥ ያለውን ሚናና ዳግመኛ መወለድ እጅግ ወሳኝ ጉዳዮች ናቸው። ይህ መልእክት ሕይወታችሁን እንደነካው ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። እንዲህ ያሉ መንፈሳዊ ትምህርቶች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ቸር ያቆየን። ተባረኩ።